ሰላም የኛ ማድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ወደኛ ማድ በሰላም በጤና መጣችሁ ብያለሁኝ። ዛሬም እንግዲህ በተለያዩ ማህበራዊ ጉዳዮች ወደ እናንተ መጥቻለሁ። ዛሬ የማያቸው ጉዳዮች በተለይም የመጀመሪያው ዱባይ የሚገኙ የኢትዮጵያ ምግብ ቤቶች፣ ሆቴል ቤቶች፣ የስጋ ቤቶች የተከሰሱበት ጉዳይ አለ። እሱን በተመለከተ ምላሽ ሰጥተዋል። እሱን የምናይ ይሆናል። በሁለተኝነት ደግሞ ጆን ዳንኤል አዲስ አፕሊኬሽን ይፋ እያደረገ ነው። ይሄ የዴቲንግ አፕሊኬሽን ማለት ነው። ሪሌሽንሺፕ ሲንግሎችን የሚያገናኝ ማለት ነው። ዓለም አቀፋዊ ይዘት ያለው አፕሊኬሽን እንደሆነ ተናግሯል። እሱንም በተመለከተ የምላችሁ ነገር የምናየው ነገር ይኖራል። እስከ ፍጻሜው አብራችሁን ሁኑ። እንግዲህ ዛሬ ከመጀመሪያ በፊት የዛሬን መርሃ ግብር እነዚህን ቪዲዮዎች እንድናይ መራርጫለሁ። አጫጭር ቪዲዮዎች ናቸው። እነሱን አይተን እነሱ ላይ ሀሳብ አስተያየት ሰጥተን እንቀጥላለን ማለት ነው። ለማንኛውም አዲስ የሆናችሁ ብቻ ቻናሌን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ። ምክንያቱም የእናንተ እገዛ በጣም ያስፈልገኛል ማለት ቻናሌ እንዲያድግ ማለት ነው። ከተመቻችሁ ላይክ አድርጉ ሁላችሁም ማለት ነው። እስቲ ይሄን ቪዲዮ ልጋብዛችሁ፣ ተመልከቱት። ማለት መቼ ነው ግን እንደዚህ የሆነው? ሰዎች መቼ ነው እንደዚህ ስሜት አልባ የሆነው? መቼ ነው እንደዚህ ማስመሰል ውስጥ የገባ ነው? ማለት ይሄ ማስመሰል ምናምን የሚዲያ ሰው ብንሆን እሺ፣ ግን ይሄ ተራው ፐብሊኩ ነዋሪው ህዝቡ መቼ ነው እንደዚህ ማስመሰል ውስጥ የገባው? ሀዘን ለሚዲያ ፍጆታ፣ ሀዘን ለቲክቶክ። እንዴት ነው የሞተውን ነፍሱን ይማር። ግን እንዴት ነው እንደዚህ የሆነው? ሞራላችንን፣ ሰብአዊነታችንን፣ ሀዘናችንን ማን ነው የነጠቀን? መቼ ነው እንደዚህ አይነት ፐርሰናሊቲ ልንይዝ የቻልነው? በጣም ነው ያዘንኩትኝ። ማለት ለሚዲያ ማልቀስ የውሸት በጣም እኮ ነው የሚደብረው። በጣም እኮ ነው የሚያስጠላው። በጣም ነው የሚያሳዝነው። ማለት መቼ ነው እንደዚህ የተጨካከን ነው? መቼ ነው ስሜታችን የጠፋው? ማን ነው እሱ ስሜታችንን የወሰደው? በጣም አዝኛለሁ እውነት ለመናገር። ማለት ይሄ የእውነት ሀዘን የሚባል ነገር ራሱ እየጠፋ መጣ ማለት እኮ ነው። ማለት ሀዘናችን ሁላ የማስመሰል ለሶሻል ሚዲያ ሆነ ማለት እኮ ነው። አያችሁ፣ ካሜራው እየቀረጸ እንደሆነ እርግጠኛ ስትሆን ነው ሀዘን ውስጥ የገባችሁና ማን ነው ይሄን ያስተማረን? መቼ ነው እንደዚህ የተበላሸ ነው? በጣም አዝናለሁ። ለማንኛውም ኮሜንት ብታደርጉልኝ ደስ ይለኛል እዚህ ጉዳይ ላይ። ሁለተኛ ደግሞ እስኪ ይሄንን ቪዲዮ እንመልከተው። ቻይናዊው ይመስለኛል የሆነ የከለከሉት ነገር አለ እና እሱን በተመለከተ ለህዝቡ እወቁልኝ እያለ ነው። ምን እያለ ነው? ገብቷችኋል? ጓደኛሞች ስሙ። ካሁን እኔ ተከራካረ ነገር በሾኩት እኔ አድፋ ይሻላል። በሾኩት ለኔ አድፋ ይሻላል። እግዚአብሔር ይሄ ምንድን ነው? ኮቡና አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደለም? ይሄ ከየለም በፊት እኔ ውረፋ ላይ የገባ እነሱ ኮፑን ይጠይቃሉ። እሺ እኔ በሁላል ወር ዞር ኮፑ አገኘ። ለኔ አይቀጣም። ለምንድን ነው? ከኔ ገረ ቻዋታ ነው። የውርጋት እንት ዋጋ ምንም የለም። የውርጋት እንት የስቴፕ ውሸት ነው እንዴ? የውሸት ነው እንዴ? ና የውርጋት ከፍሬንች ገረ ቻዋታ ነው እንዴ? ምን ማለት ነው? ብዙ ሰዎች በኔ ስሙ ወደ ማዕከላዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ማለት ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረና ጋር ዛሬ እኔና ማዳ ወደ ድረስ ምን እንርዳ ወንድማችን። አሁን የተናገረውን ነገር በአማርኛ የሚተረጉምልኝ አለ። ገብቷችኋል? ሲመስለኝ አገጣጥሜ እንደተረዳሁት ነዳጅ ተፈቅዶለታል መሰለኝና ያ የተፈቀደለትን ነዳጅ ግን ከማደያ ተለቆለት ሊያገኝ አልቻለም እና እንዴት ነው ማደያው ነዳጅ ያልሰጠኝ ምናምን እንደዛ አይነት ሀሳብ ይመስለኛል። ግን ይህንን አማርኛ በአማርኛ ቢተረጉመው አሪፍ ነው። አልሳኩም፣ አያስቅም። ግን እንደው ማለት አነጋገሩ ወይ በሚረዳው በሚችለው ቋንቋ ወይም ደግሞ በእንግሊዝኛ ምናምን በአስተርጓሚ በኩል ቢደርሰን ደስ ይለኛል። እውነት ለመናገር አማርኛው ሌላ አማርኛ ያስፈልገዋል ማለት ነው። ለማንኛውም እንግዲህ እዚህ እንደዚህ ተናዶ ካለ ወንድማችን የእውነት እርዳታ ያስፈልገዋል ማለት ነው። ስለዚህ እንግዲህ የሚፈልገውን ነገር የተጻፈለት ደብዳቤ አለ። ደብዳቤው ላይ የሰፈረ ነገር አለ። ስለዚህ ያ ነገር ሊሰጠው ይገባል ማለት ነው። ስለዚህ እንግዲህ ማገዝ የምትችሉ አግዙት፣ ማደያዎች ማለት ነው። የነዳጅ ጉዳይ ነው ዞሮ ማለት ነው። ነዳጅ ከኛም አልፎ ኢንቨስተሮችን ጭምር እንደዚህ እያስባለ ነው ማለት ነው። ለማንኛውም እገዛችሁ ያስፈልገዋል እና እናንተ ደግሞ እገዛችሁን አድርጉ፣ የሚመለከታችሁ አካላት ማለት ነው። እንደዚህ አጫጭር ቪዲዮዎችን ወደ እናንተ ካደረስኩኝ ወደ ዋናው ይዤ ወደ መጣሁት ነጥብ ልግባ። እንግዲህ ጉዳዩ ምንድን ነው? ሄለን
ሰሞኑን በጣም እንግዲህ እያጨደቻቸው ነው ማለት ነው። ሄለን ሳይኮሎጂ ወይንም ሄለን ሾው ማለት ነው። ዱባይ ያሉ የኢትዮጵያ ምግብ ቤቶች፣ የኢትዮጵያ ሆቴሎች፣ ስጋ ቤቶች እያጨደች ነው። እነ ፍቄን እነ አልሀበሻን ማለት ነው። በጣም በተለይ አልሀበሻ በጣም ረጅም ዓመት የቆየ ሬስቶራንት ነው እና እንግዲህ ሳራም ታውቋታላችሁ ብዬ አስባለሁ። በተለይ አረብ ዓለም የምትኖሩ ሰዎች ምን ያህል ጥረት አድርጋ በምን ያህል ፈተና ውስጥ እዛ እንደደረሰች ይታወቃል ሳራ። እና እንግዲህ ሳራ ላይ እንደምናያት ሚዲያ ላይ እንዳላት ማንነት አይደለም። ሳራ በጣም በጣም በቃ የማይገባ ነገሮችን እንደምታደርግ ውስጥ ለውስጥ ሀሜቶችን አንዱን ከአንዱ እንደምታጣላ እነ ቤታዮን እነ ጉቺን እንደምታማላት ሄለን ነግራለች ማለት ነው ብላለች። እስቲ ሄለን ምን አለች የሚለውን መጀመሪያ እንስማ፣ ጉዳዩ በደንብ እንድንረዳው እንድንይዘው። አጅማን ያለው የኔ ሬስቶራንትም ወቀሳ እንደደረሰበትና የፍቄ ጥሬ ስጋ ቤት ጥሬ ነው ጥሬ እንትን ሙሉ ሬስቶራንቱ ከነ ፎቶ አለ። እሱ የሞተ ከብት እያረዱ እንደሚሸጡ የራስሽም ከብት በፓኪስታን እያሳረዳችሁ ጫካ ላይ እንደምታመጡ ገብቶሻል። ሄለን እንግዲህ እንደምትለው ከሆነ እንግዲህ ሳራ ይመስለኛል ሳራ ለሄለን እንዳለችው ከሆነ ማለት ነው ድምፅ ቅጂዎችንም ምንም አሉኝ ብላለች፣ ፎቶዎችም ጭምር አምታላታለች አንዳንዶቹን። ሲቀጥል ደግሞ ፍቄ ስጋ ቤትንም ማለት ነው የሞተ ከብት እንደሚያርዱ ልትወልድ የደረሰች እንደሚያርዱ በፓኪስታኒ እንደሚያሳርዱ እንደዚህ አይነት አሉባልታዎችን ለሄለን ነግራታለች ማለት ነው። እና እንግዲህ ሄለን በነገራችሁ ላይ ላይቭ ዋላት ማለት ነው ኢሱ የሰርጓ ቀንን በለው ኢሱ አልመጣም ነበረ። ሌሎችም ደግሞ ይሰጡኛል ብላ ያሰበቻቸው ባለሀብቶች አልመጡም ነበር። እና የዛለት ምንድን ነው ያለችው? እናንተ ዛሬ ያልመጣችሁ ሰዎች ህይወታችሁን አመሰቃቅለዋለሁ፣ እናቴ የገባችበት ጉድጓድ እስክገባ አልተዋችሁም ብላለች። እና የዛለት ዝታ ነበር እና እስከ መጨረሻው ድረስ በእናንተ ዛቢያ ነው ምዞረው አልተዋችሁም ብላለች። በነገራችሁ ላይ እንደዛ ካለች በማግስቱ በሁለተኛው በሶስተኛው ቀን ዱባይ ያሉ ምግብ ቤቶች እና ሬስቶራንቶች፣ ስጋ ቤቶች ላይ ተነስታለች ማለት ነው። በተለይ ደግሞ የሚደብረው እርስ በርስ አሉሽ ማለት እኔ ይገርማል ማለት ወይ ወጣቶች ሀሜት ያማሉ እያልኳቸው አለም ህፃናት ዶሮ አለ አይደለ እኛ በጣም ቲኔጅ ላይ በነበርንበት ሰዓት ምናምን እንደዚህ አይነት ወሬዎችን እኮ ነው አሉ ብለው አምጥተው እዚህ ጋር ይዘው እየመጡ እንዳለ ሚዲያውን እያጨናነቁት ያሉት ማለት ነው። ምናልባትም ይሄ ነገር ሪል ማለት ነው ቢዝነሱ ላይ ኢምፓክት አለው። አሁን ብዙ ሰዎች ማለት ነው አላበሻም ላይ ፍቄ ስጋ ቤትም ላይ በጣም ጥርጣሬ ሁለተኛ አልበላም እያሉ ጥርጣሬ እያሳደሩ ነው የሚገኘው እና ይሄን በተመለከተ እንግዲህ ሁለቱ ምላሽ ሰጥተዋል። በተለይ ደግሞ ሳራ ምላሽ ሰጥታለች። ይሄ ሊሆን የቻለበት ምክንያት እኔ እያንዳንዱ ነገር አላልኩም አላደረኩም፣ ስለ ቤታዩም የተናገርኩት እሷ እንደዚህ ብላኝ የምትለው ነገር አለና በተለይ ደግሞ ስለ ፍቄም ስለ ስጋ ቤቱም በአጠቃላይ እኔ ያላልኩት ነገር ነው ወደ ሚዲያ የወጣው ነው ማለት ነው ሳራ የምትለው። በጆከር በኩል በሱም በኩል ሳይሆን ቀጥታ ሄለን ጊፍት እንድሰጣት አንበሳ 10 አውርጅልኝ አለች እና 10 እንዴት አወርድልሻለሁ በዚህ ሰዓት እኔ 10 ላወርድልሽ አልችልም አልኳት። 2 አወርድልሻለሁ በዶላርም ከፈለግሽ በጊፍትም 2 አንበሳ አወርድልሻለሁ አልኳት። ከዛ ተናደደችብኝ። እኔ ግን 2ቱን አንበሳ አውርጄላታለሁ። ከዛን እለት ጀምሮ ልተወኝ አልቻለችም። ስለዚህ ይሄ ተራ ከንቱ አልባልታ ስም ማጥፋት ነው እኔ ላይ የመጣው እንጂ እኔ እንደዛ አይደለሁም፣ ማንም ያቀኛል፣ እኔ እንደዛ አይደለሁም። ኤምባሲ በእሷ ምክንያት ሄጄ እንደዛ ናት እንደዚህ ናት እምልበት ምክንያት የለኝም፣ እኔ እንደዛ አይደለሁም ብላ ራሷን ዲፌንድ አድርጋ ምን ላይ ሰጥታለች። እስቲ ጥቂት የመለሰችውን መልስ እንየው። ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በእኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። እንግዲህ አጠቃላይ ዲኔን ያደረገችው ማለት ነው ከሄለን በኩል የመጣውን ነገር በአጠቃላይ በቃ እንዳለ አላልኩም ነው ማለት ነው ያለችው። የተባለው ነገር ውሸት ነው። ምናልባት በኤአይም ተቀናብረው ሊሆን ይችላል። ጥያቄ ተጠይቃ ነበረ። ለምንድን ነው እሱ አንቺ ንጹህ ከሆንች ለምንድን ነው ጊፍት መስጠት ያስፈለገው ስትባል እንግዲህ ፈርቻት ነው፣ እሷ የሁላችንም አለቃ ሆናለች፣ ስለዚህ ፈርቻት ነው ብላለች። እውነታው ካላት ለምን ትፈራለች? ማለት የምትናገረው ነገር በነገራችሁ ላይ ሳራ ትልቅ ሰው ናት። ያው አንቺ ማለትም ይከብዳል፣ ግን ያው ካላት እንደ እናት ብዙዎች ስለሚያዋት አንቺ ስለሚለዋት ልቀጥል ብዬ ነው ካላት ነገር አንጻር ማለት ነው። ለምንድን ነው ታዲያ ጊፍቱ መስጠት ያስፈለገው ስትባል አንደኛ ምን አለች ማለት
እኔ ከሷ ጋር መጨቃጨቅ ስድቧን አልፈልገውም። ልጆቼን፣ ቤተሰቤን፣ እኔን ጭምር የተከበርኩ ሰው ነኝ። የምትሳደበው ስድብ የምትናገረው ነገር ያንን ስላልፈለግኩ ነው ያንን ጊፍት ራሱ ልሰጣት የቻልኩት ብላለች። አስፈራርታት ማለት ነው። አስፈራርቶ ጊፍት መቀበል አለ እንዴ? ነገር ግን ይሄም ብዙም አሳማኝ አይደለም። አልቀረላትም፣ ያው ስም ማጥፋቱም አልቀረላትም፣ ምኑም አልቀረላትም። እኔ እንደማስበው ከሆነ እነዚህ ባለሀብቶች ወርቁ አይተነውም ብዙ ነገር ተብለዋል። እሷም ብዙ ነገር ተብላለች። ሳራም የሰማችሁትን ማለት ነው። ወርቁ አይተነው ሌላ ነገር ነው። በቃ ብዙ ደስ የማይሉ ነገሮች ተብለዋል ቲክቶክ መንደር እና እነዚህ ባለሀብቶች ምንድነው ሶሻል ሚዲያ ላይ ምን ያደርጋሉ ማለት የኔ ጥያቄ አት ፈርስት ፕሌስ ምንድነው ሶሻል ሚዲያ ማርኬቲንግ ካስፈለጋቸው በትክክለኛው መንገድ ፕሮሞሽን ማሰራት ይችላሉ። የሶሻል ሚዲያ ኢንፍሉዌንሰሮችን አሉ፣ እነዚህን ሳይሆን አሉ በቃ ሀሜት ላይ የሚገኙ ሰዎች ምናምን ሳይሆኑ ትክክለኛ ሶሻል ሚዲያ ማኔጅመንትን በደንብ የተማሩ ሶሻል ሚዲያ ፕሮሞሽንን በደንብ የሚያውቁ ልምድ ያላቸው በቃ ጎበዝ ሰዎችን ተጠቅመው እነሱ ከጀርባ ሆነው ባለሀብቶቹ ማስታወቂያውን ከፈለጉት ማሰራት ይችላሉ እንጂ እነሱ ወጥተው ሀሜት ላይ ሲወርዱ ማለት ስራቸው ምንድን ነው? ሳራን እኮ የምናውቃት እኛ ማንም ዱባይ ላይ ምንም ነገር ቢዝነስ ሳይጀመር ዱባይ ውስጥ ማለት ነው ኢትዮጵያን ወክላ በጣም ብዙ ነገር ስታደርግ የነበረች ምናምን ሰው ናት እና ሳራ እውነት የስራ ሰው ከሆነች የእውነት ደግሞ ለወሬ ጊዜ ከሌላት ምን ታደርጋለች ሶሻል ሚዲያ ላይ? ለምን ከሶሻል ሚዲያ አትርቅም? አሁንም ቢሆን የኔ ምክር ለሳራ ምንድን ነው ምለው ከደረሳት ማለት ነው ራስሽን ከሶሻል ሚዲያ አርቂ። ምክንያቱም አንቺ የቢዝነስ ሰው ነሽ ማለት እድሜሽም ያለሽበትም ስታተስ እንደዚህ ወርደሽ ከሶሻል ሚዲያ ከእንትኖች ጋር ከጌሚንግ ጌመሮች ጋር ምናምን ለመነጋገር ለአንቺ አይመጥንሽም። ስለዚህ የስራ ሰው ከሆንሽ አንቺ ራስሽን ከሶሻል ሚዲያ ብታርቂ ነው የሚሻልሽ ብዬ ነው የማስበው። ለጤናዋም ስትል አጠቃላይ ለቤተሰቦቿን ፕራይቬሲ፣ ለባሏ ፕራይቬሲ፣ ለራሷ ፕራይቬሲ ከተጨነቀች እራሷን አጋልጣ ሶሻል ሚዲያ ላይ መስጠት ለምን አስፈለገ? ምንድነው ጥቅሙ? አያስፈልግም። በቃ ጀስት ስራዋን መስራት ነው። ፕሮሞሽን ከፈለገች ፕሮሞሽን ማሰራት ነው እንጂ ወርዳ እንደገና ሀሜት ውስጥ ራሷን መክተት የለባትም እንደዛ አይነት ፐርሰናሊቲ ከሌላት በስተቀር እና ራሷን ዲፌንድ ያደረገችበት መንገድም ያን ያህል አሳማኝ አይደለም። ድምፆችም ይወጡባታሉ እንደተባለው ከሆነ እንግዲህ እና ራሷን ዲፌንድ ያደረገችበት መንገድ አሳማኝ አይደለም ማለት ነው። ይህ ሀሳቤ ያ ነው። እናንተም እንደምታስቡ እስቲ ንገሩኝ። ሄለን ልክ ናት ወይ ብላችሁ ታስባላችሁ? ሳራ የነሱ ነው ጉዳዩ ምን አገባል ልንል አንችልም። ምክንያቱም የእውነት እንደሚባለው ከሆነ ጥራት የሌለው ከሆነ እንሄዳለን፣ እንበላለን፣ እንዝናናለን። ብዙዎቻችን በልተናል፣ ከዛ ቤት አገልግሎቱን ተጠቅመናል። ስለዚህ ጉዳዩ የእኛም ሆኗል። ሀሳብ መስጠት ግዴታ አለብን። የእነሱ ብቻ አይደለም። አሁን ጉዳዩ የእኛም ሆኗል። እኛም ገብተንበታል። ተጠቃሚዎች፣ አገልግሎቱን ከዛ የምናገኝ ሰዎች ማለት ነው። ስለዚህ የእውነት የሚወራው ነገር ሀሜት ነው ወይስ ልክ ነው? ሄለንም ደግሞ እውነት የተባለው ነገር አለኝ ፎቶ ከማለት ፎቶውን አምጥታ ብታሳይ ደስ ይለኛል። አሉሽ ብዙም አይሰራም። መረጃው ትክክለኛ እኛን ደግሞ ከስተመሮችን የሚጎዳ ከሆነ ሕግም ተጨምሮበት በትክክለኛው መንገድ ማጣራት ቢደረግበት ጥሩ ነው ብዬ እላለሁ። ይሄ ሲሪየስ ጉዳይ ነው። ለዛ ነው ብዙዎቻችን ስለተጠቀምን ማለት ነው። እንግዲህ በዛ ላይ ያለው መረጃ ይሄን ነው። እንግዲህ አብዛኛው ሳራ እራሷን ነው ዲፌንድ ያደረገችው። ፍቄ ስጋ ቤትም እራሱን ዲፌንድ አድርጓል ማለት ነው። እና እንግዲህ ዛሬ ደግሞ ሁለተኛ ላይ ላየው የወደድኩት ጉዳይ የጆን ዳንኤል ጉዳይ ነው። ጆን ዳንኤል ቀጣይ ሳምንት ላይ ይፋ የማደርገው አፕሊኬሽን አለኝ ብሏል። አፕሊኬሽኑ ምንድን ነው? እስቲ ከራሷ አንደበት ደግሞ እንስማው። ቤተሰቦች የራሴን አፕሊኬሽን ሰርቻለሁ። ድልድይ አፕ ይባላል። ዴቲንግ አፕ ነው። ድልድይ ማለት በራሱ የተቋረጡ ሁለት ነገሮችን የሚያገናኝ ማለት ነው። አፕሊኬሽኑ ያን ያህል ይጠቅማል ብላችሁ ታስባላችሁ ወይ? ብዙም ዛሬ ሰሞኑን ሚዲያ ላይ ብዙም ከቨር አልሰጡትም በነገራችሁ ላይ። ምክንያቱም ሚዲያው አብዛኛው የአዶኒያስ ጉዳይ ላይ ያለው፣ የዴለን ፔጅ ጉዳይ ላይ ያለው አብዛኛው ሚዲያ ማለት ነው። ያው ቀጣይ ሳምንት ላይ ይሄን አፕሊኬሽን ይፋ አደርጋለሁ ማለቱ ጠቅሞታል ላውንች ማድረጉ ቀጣይ ሳምንት። ምክንያቱም በዚህ ሳምንት ላይ አቴንሽን አያገኝም ነበር። አሁንም ራሱ አቴንሽን አላገኘም። ቀጣይ ሳምንት ላይ ማድረጉ ጥሩ ነው፣ ለሱ ጠቅሞታል ብዬ ነው የማስበው ማለት ነው። ለማንኛውም አፕሊኬሽኑ ያን ያህል ጠቃሚ ነው አስፈላጊ ነው ብላችሁ ታስባላችሁ? ለማንኛውም ይሄ ሲንግሎች ማለት ነው ለእናንተ ነው የመጣው። በተለይ ሪሌሽንሺፕ ውስጥ መግባት የሚፈልጉ ሲንግል ወንዶች እና ሴቶች አፕሊኬሽኑ ላይ ገብተው እንግዲህ የዴቲንግ አፕ ነው፣ ኢትዮጵያዊ የዴቲንግ አፕ ነው። እዛ ላይ እንግዲህ ፍቅረኛቸውን ሊያገኙ ይችላሉ እያለን ነው ጆን ዳንኤል። እንግዲህ ተዘጋጅ ወገን፣ እንግዲህ ተዘጋጁ። እንግዲህ እንደዚህ እያለን ነው። መጨረሻ ላይ ደግሞ እንደ ቲፕ ላየው የፈለግኩትኝ አጠቃላይ የዴለንን ጉብኝት ነው። ዴለን ትላንት ኢትዮጵያ ውስጥ ሁለተኛ ምንድን ነው ሰርጉ ገና አልተካሄደም። 10 ዓመት ያክል አብራው የቆየች ፍቅረኛ አለችው እና
ሰርግ አላካሄዱም፣ ግን ኢትዮጵያ ውስጥ ተጋቡ ማለት እንችላለን። ቶቶት የሚገርም አቀባበል፣ የሚገርም ኢቬንት፣ የሚገርም የሆነ ነገር ነበረ ያየ ነው ማለት ነው። ሁለተኛ ተዳሩ ማለት ነው። አዶናይ የሰራው በጣም ደስ የሚል ነገር ምንድን ነው? ጃኒን አስተዋውቋታል ለዴለን ፔጅ ማለት ነው። ይሄ ምን ያህል እንደሚኮራባትና ምን ያህል ከጎኑ እንድትሆን እንደሚፈልግ ነው ማለት ነው የሚያሳየው። በጣም ነው ደስ ያለኝ። ይሄ ማለት ይዟት ራሱ አንዲት ሴት አብራችሁ ቆይታችሁ ምናምን ትጠብቃለች እና ይዟት መሄዱና ማስተዋወቁ በጣም ትልቅ ክብር ነው። ለንደን ላይ ነግሮታል እኮ እንደሚያስተዋውቀው ምናምን እንግዲህ ጃኒ የተባለች ፍቅረኛ አለችኝ ብሎ ነግሮታል። ግን ይዟት ሄዶ ማስተዋወቁና ለእሷ ያን ያክል ሪስፔክት መስጠቱ በእውነት በጣም ነው ደስ ያለኝ። በጣም የተመቸኝ ፓርት እሱ ነው ማለት ነው። ደስ ይላል። እንግዲህ የነበረው ቫይብ ልዩ ነበረ ማለት ነው። በጣም የተለየ ነበረ፣ ደስ የሚል ነበረ። እንግዲህ በርቱ ብለናል። ለማንኛውም ውዶቼ እዚህ ድረስ ስለመጣችሁ በጣም የማመሰግነው። እንግዲህ ቤተሰብ ያልሆናችሁኝ ቤተሰብ ሁኑ፣ ሰብስክራይብ አድርጉኝ ስል በአክብሮት እና በፍቅር ነው ማለት ነው የምጠይቃችሁ። ከወደዳችሁት ላይክ አድርጉ፣ ለሌሎች ሰዎች ይደርሳል። ሌላ ቀን ደግሞ በሌላ ሰመራይዝ አድርገን ማህበራዊ ጉዳዮችን ይዘን እንመጣለን ማለት ነው። ሁላችሁንም በጣም አከብራችኋለሁ፣ በጣም ወዳችኋለሁ ቤተሰቦቼ። ቻው